ሸብረባለች ምድር ሸብረባለች ምድር ሆሆ አዲስ ሰላም ጤና ይስጥልኝ ውድ ያገሬ ልጆች በያላችሁበት ሰላማችሁ ይብዛ። እንዴት ናችሁ ውድ ያገሬ ልጆች? እንግዲህ አርቲስት ነፃነት ወርቅነህ በትናንትናው ዕለት ዜና እልፈቱን ሰምተናል። በጣም አሳዛኝ ዜና ነው። እውነት ለመናገር በጣም ነው የሚያሳዝነው። እንደ ሳቀ የሞተ ሰው የሚያዝናናን የሚያጫውተን መቼም እኛ ባህላችን ሰው ከሞተ በኋላ ማመስገን ነው። ግን ነፂ እንደው እንዲህ ስናይ አሁን ምንም በቃ ሰው ከንቱ መሆኑን ስናይ እንደው መመሰጋገን እንኳን ካለብን በዚህ በህይወት እያለን ብንመሰጋገን ጥሩ ነው። እንግዲህ በትናንትናው ዕለት ጠዋት ላይ አርቲስት ነፃነት ወርቅነህ አሞኛል ብሎ ለጓደኛው ደውሎለት ከዛ መጥቶ ሆስፒታል እየወሰደው እያለ መንገድ ላይ በጣም አመመው። ከዛ ደግሞ ሆስፒታል ከገባ በኋላ ሞተ። ፖሊስም የበኩሉን ማጣራት አድርጓል። እንግዲህ ከዚህ በፊትም ሞተ ተብሎ ፌስቡክ ላይ ተለቆ ነበረ። ያው ወደቀ ሲባል ተሰበረ ነው። እኔ አልሞትኩም አለው ብሎ ነበር። ዛሬ ላይ ተመልሶ መጥቶ እንደዛ ቢለን ደስ ይለን ነበር። በጣም ታዋቂ ሰው፣ በዛ ላይ ደግሞ እንደው እንደ ሳቅ አንድ ቀን ሲኮሳተርና ሲቆጣ አይተነው የማናቀው በጣም ልብ ሰባሪ ነው። እንግዲህ ጓደኞቹም የልብ ወዳጆቹም አብረው የሰሩትም ያዘናቸውን እየገለጹ ነው። በዚህ አጋጣሚ አርቲስት ሰሃር አብዱራህማን በትናንትናው ዕለት እያለቀሰች ነበረ ፔጇ ላይ የተለቀቀው። ከባለስልጣኖቹም ጠቅላይ ሚኒስትር አብይ አህመድ፣ አዳነች አቤቤ ሀዘናቸውን አጋርተዋል። እንግዲህ ለቤተሰቦቹ መጽናናትን እንመኛለን ብለዋል እና ከልብ ነው ያዘንኩት። እውነት ለመናገር የእውነት በጣም አዝኛለሁ። ከዚህ በፊትም እንደዚሁ ነው እንግዲህ ታሪኩ ባባን በተመሳሳይ ያጣነው። እሱ እንኳን ታሞ ነበር ቤት ውስጥ ብዙ ቆይቷል። ጸበልም ታይቷል። ነፂ ግን ባለፈው እንግዲህ ህንድ ነው ለሕክምና በሄደበት ነው ታሞ በነበረበት ሰዓት ያው ብዙም አልታወቀም፣ ግን በፌስቡክ ሞተ ተብሎ ተለቆ ነበር። የዛን ሰዓት ግን ተመልሶ ወደ ስራው ሲመጣ ለ30 ሰከንድ ስለኔ ላውራችሁ ብሎ አለሁ አልሞትኩም ብሎ ነበረ። እኔ አለሁ አልሞትኩም፣ እኔ ለእናንተ እዚህ ጋር አገልጋያችሁ ነኝ፣ አቅራቢያችሁ ነኝ፣ ግን ለቤተሰቤ ደግሞ ቤተሰብ ነኝ፣ ይፈልጉኛል እና ብንከባበር ጥሩ ነው። ደግሞ የረሳችሁት ነገር የቀብሩስ ቦታ ብሎ ነበር እና እንግዲህ ያው በራሱም የሚቀልድ ሰው ነው። ብንከባበር ጥሩ ይመስለኛል ነበር ያለው የዛን ሰዓት እና አሁንም መጥቶ አለሁኝ አልሞትኩም ቢለን ጥሩ ነበር። ያው ሰውነንና ከዚህ ዓለም መሄዳችን አይቀርም። እንግዳ ነን መቼም፣ ለዚች ምድር እንግዳ ነን። እዚች ምድር ላይ ሮጠን ዘለን ተቧቅሰን ተጣልተን ገለን ዘርፈን እንኖርና ቀናችን ሲደርስ ማንም የትኛውም አይቀርም፣ ማንም የማይቀር ነው። ወደ ተፈጠረበት ወደ መጣበት ነፍሱ ትሄዳለች። እንግዲህ እኛም ወደ አፈር እንገባለን እና በጣም አሳዛኝ ዜና ነው። እንግዲህ ወዳጆቹ ሀዘናቸውን እየገለጹ ነው በፌስቡክ። በዚህ መሃል ግን በአርቲስት ገነት ንጋቱ ላይ ህዝብ ቅሬታ አቀርቧል። እሷም ደግሞ ይቅርታ ብላለች። ከደረጀ ጋር የድምፅ ልውውጥ እንዲህ ብላለች፣ ይቅርታ እንዲህ ብላለች። እንግዲህ ሰው በጣም ተናገራት። ሰብስክራይብ ሁሉ እናንሳ ሆዳ ምን የተባለችውና የህዝቡን ቅሬታ ተገቢ ነው፣ ከልብ ይቅርታ ጠይቃለሁ። በትናንትናው ዕለት ወንድሜ ነፃነት ወርቅነህ ህልፈት የተሰማኝ ጥልቅ ሐዘን በገለጽኩበት ቪዲዮ ላይ ከወዳጄ ኮሜዲያን ደረጀ ኃይሌ ጋር ያደረኩት የግል ስልክ ልውውጥ አካትቼ በማቅረቤ ይታወሳል። ይሁንና ይህን ድምፅ መልእክት ማካተቴ መላው የኢትዮጵያ ህዝብን፣ የሟች ቤተሰቦችንና የአጋሮቼን ቅር እንዳሰኘብኝ ተረድቻለሁ። ተገቢና ትክክል ነው ብዬ ስላመንኩኝ መላው የኢትዮጵያ ህዝብና አድናቂዎቼን በትህትና ይቅርታ ጠይቃለሁ ብላለች እና በድጋሚ ለአርቲስት ነፃነት ህልፈት የተሰማኝን ጥልቅ ሐዘን እየገለጽኩ ለቤተሰቡና ለወዳጅ ለዘመዶቹ መጽናናትን
እመኛለሁ ብላለች። እንግዲህ ሳንጠግባቸው ያለፉት አርቲስቶች መሀል ላይ የሚካተት ነው አርቲስት ነፃነት። እንግዲህ ባለፈው አርቲስት አውራሪስ ወንደሰን አውራሪስ አሁን በቅርብ በዚህ በሁለት ወር ውስጥ እንግዲህ ብዙ ነገር የታየበት ከእልፈቱ በኋላ ራሱ በጣም ብዙ ነገር የተሰማበት ነገር ነው። ያው ከዚህ በፊት ብዙ ያጣናቸው አሉ ሳንጠግባቸው። ነፍሱ በሰላም ትረፍ፣ ሌላ ምንም ማለት አንችልም። እና ቤተሰቡ ካሜራ አንፈልግም። እሁድ ነው እንግዲህ ቤተሰቦቹ ሲመጡ፣ እሁድ ነገ ጠዋት ይገባሉ። እሁድ ሲመጡ ቤተሰቦቹ የቀብሩ ስነስርዓት ይካሄዳል ማለት ነው። እና ሰዎች እንደሚናገሩት ማለት ነው የጉበት በሽታዎችን አይነቶችን እየዘረዘሩ ነው። እንግዲህ እሱም እንዳለው የስብ መደራረብ ነው የሚያውቁት ደግሞ ሲናገሩ ማለት ነው። አሁን እሱ ያለውን በሽታ የሚያውቁት የሕክምና ባለሙያዎች ሲናገሩ የስብ መደራረብ ጉበት ላይ ስብ ይደረብና ምንም አይሆንም። አንዳንዴ ጤነኛ ይሆናል፣ አንዳንዴ ግን የሚያሳርርበት ሰዓት ላይ መዳን አይቻልም እና የቀኝ ጎናችሁን የሚወጋችሁ ከሆነ ምርመራ ብታደርጉ የሚል ጽሑፍ አንብቤያለሁ። እና የነፃነት ሀና ዮሐንስ እንግዲህ ያለችው በካናዳ ነው። በሩቅ ሀገር የወዳጅን ለቅሶ መስማት፣ እልፈት መስማት ምን ያህል አስጨናቂ እንደሆነ እንግዲህ ጮኬ እንኳን እንዳላለቅስ አለች። መኪና ውስጥ ሂጄ መሪ ጋር እየተጋጨሁ ነው ያለቀስኩት፣ እንደዛም አልወጣልኝም። ቤቴ ጮኬ እንዳላለቅስ እብድ ናት ይሉኛል ብዬ አለች። የነፃነት ወርቅነህ ቤተሰቦች፣ የስራ ባልደረቦቹ እንግዲህ ማሳሰቢያ ሰጥተዋል። የቅርብ እና የሩቅ ዘመዶች መልእክትም በምንወዳው ወንድማችን የቀብር ስነ ስርዓት ላይ ዩቲዩበሮች፣ ቲክቶኮች እንዲሁም የተለያየ ሚዲያዎች ምንም አይነት ቀረጻ ሆነ የላይቭ ስርጭት ማድረግ የተከለከለ ነው። አሁን ልባችን ተሰብሯል። የምንፈልገው ሀዘናችንን መወጣት ነው። የእናንተን ካሜራ ግርግር ዛሬ አንፈልግም። እባካችሁ እንደ ባህላችን እንደ ወጋችን ሀዘናችንን በሚገባ እንወጣ፣ ነፃነታችንን አትንፈጉን፣ በጣም ደክሞናል ብለው እንግዲህ እንትን ብለዋል ማለት ነው። ማሳሰቢያ ከወዲሁ ከቀብሩ በፊት ማሳሰቢያ አውጥተዋል ማለት ነው። የኢትዮጵያ ንግድ ባንክ የኮሜርሻል ባንክም እንግዲህ የሀዘን መግለጫ አውጥቷል ማለት ነው። የኢትዮጵያ ንግድ ባንክ የዳይሬክተሮች ቦርድ የማናጅመንት አባላት እና ሰራተኞች በአርቲስት ነፃነት ወርቅነህ ድንገተኛ ህልፈት ህይወት የተሰማንን ጥልቅ ሀዘን እየገለጽን ለወዳጅ ለዘመዶቹ እንዲህ ለአድናቂዎቹ መጽናናትን እመኛለሁ ብለዋል። እና በጣም የሚያሳዝን ነው። አሁን እኔም በበኩሌ ለወዳጅ ለዘመድ ለአድናቂዎቹ በሙሉ መጽናናትን እመኛለሁ። ያው እንደሳቀ በቃ እንደሳቀ ሰው ከንቱ በዛ ላይ ደግሞ የሆነ መሰናበቻ የሚመስል ነገር እንትኑ ላይ ለቆ ነበር ከሰሞኑ ኢንስታግራም አካውንቱ ላይ እና ከዚህ በፊት ጓደኞቹ እንደሚሉት ምንት ጊዮርጊስ ነው አያቱ ያረፉበት ቦታ እንዲቀብሩት ተናግሮ ነበር። እንደዚሁ ያው ከተቀር እንትን ካለ ማለት ነው ጊዮርጊስ። ከዛ ሄዶም ደግሞ በቅርቡ ሄዶ ስለ እድሳት ተነጋግሮ ነበር። የሀገር ሀብት ስለሆነ ወደ ካቴድራል ስላሴ እንደሚቀበር አስታውቋል። ያው እንግዲህ እንዳሰበው ከአያቱ ጋር አልተቀበረም ማለት ነው። መቼም አንረሳህም ነፂ። ተወዳጁ አርቲስት ነፃነት ወርቅነህ የኢትዮጵያ ኮሜዲ ፊልም ኢንዱስትሪ አለኝ ከምትላቸው ምርጥ እና ድንቅ አክተር በኤፍቢአይ ፊልሞቹ ሽንታችን እስኪያመልጠን ድረስ ያሳቀን ያ ጀግና ስቂኝ ፊቱ ሁሌ እንደሳቀ የካሳንቺስ ኮከብ የካሳንቺስ ልጅ ኡራኤል ያደገ ስለ እድገቱ ሲናገር
የምር በጣም ነው የሚያሳዝነው። ጨዋታ አቋዋቂ ቁም ነገረኛ እና በቃ በጣም ነው የእውነት ያሳዘነኝ። ነፍስ ይማር። ለቤተሰቦቹ መጽናናትን እመኛለሁ። ነፍሱ በሰላም ትረፍ። አመሰግናለሁ። ተባረኩልኝ። እኔንም ቻናሌን ሰብስክራይብ አድርጉኝ። አመሰግናለሁ ውዶችዬ።